ሌተናል ጄኔራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ሆኖ መሾማቸው ተሰማ። ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ለአንድ ዓመት የሥራ ዘመን በኃላፊነት እንደሚቆዩም ይጠበቃል። ከሰሜኑ ጦርነት በኋላ በፕሪቶሪያው የሰላም ስምምነት መሠረት በክልሉ ጊዜያዊ አስተዳደር መቋቋሙ ይታወቃል። ጊዜያዊ አስተዳደሩን አቶ ጌታቸው ረዳ ላለፉት 2 ዓመታት በርዕሰ መስተዳድርነት ሲመሩ መቆየታቸውም የሚታወቅ ነው። በትናንትናው ዕለትም ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበው አሰናብተዋቸዋል። አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት ዕውቅና እንደሚሰጥ ጠቅላይ ሚኒስትሩም በወቅቱ ገልጸዋል። ሌተናል ጄኔራል ታደሰ ወረደ በዛሬው ዕለት እስከ ቀጣዩ ምርጫ ድረስ ለአንድ ዓመት ጊዜ አስተዳደሩን በርዕሰ መስተዳድርነት እንዲመሩ በጠቅላይ ሚኒስትር ዶክተር አብይ አህመድ ተሾመዋል። ዶክተር አብይ ከጌታቸው ረዳ ወደ ጄኔራል ታደሰ የተደረገውን የሥልጣን ሽግግር መልእክት በማስተላለፍም ቋጭተውታል። እንዲህ አሉ ጠቅላይ ሚኒስትሩ። ባለፈው 1 ወር ገደማ የኢትዮጵያን ሕገ መንግሥት የፕሪቶሪያን ስምምነትና የዲፕሎማቲክ ማኅበረሰቡን ምክር በማካፈል ሰፊ ውይይቶች ሲካሄዱ ቆይተዋል። የአቶ ጌታቸው የሥልጣን ዘመን በሕጉ መሠረት ሲያበቃ የሚቀሩ ቁልፍ ሥራዎችን የሚያከናውን አካል ጊዜያዊ መንግሥቱ መቀጠል አለበት የሚል ድምዳሜ ከተያዘ በኋላ ይህንን ሽግግር ማን መርቶ ከግብ ሊያደርስ ይችላል የሚሉ ውይይቶችን ስናደርግ ቆይተናል። ዛሬ በይፋና በሰላማዊ መንገድ በአዲስ ባህል የሥልጣን ሽግግሩንና ቅብብሎሹን ለማካሄድ የተዘጋጀ ፕሮግራም አከናውነናል። ጄኔራል ታደሰ ባለፉት 2 ዓመታት የአቶ ጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት 2 ዓመታት የነበሩ ድካሞችንና ጥንካሬዎችን በግልጽ የሚገነዘቡ ሰው ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ አካላት የታመነ ነው። የትግራይ ሕዝብ የጠማውን ሰላምና ልማት እንደ ሌሎች ወንድሞቹ ወጥቶ የመግባት መሻት ስናሳካ ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን ዕድል እንደሚጠቀሙበት ተስፋ አድርጋለሁ ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። የትግራይ ክልል ጊዜያዊ ምክር ቤት ከ7 ሀገራት አምባሳደሮችና ዲፕሎማቶች ጋር ስለ ክልሉ ሁኔታ ምክክር አድርጓል። የትግራይ ክልል ጊዜያዊ ምክር ቤት የ7 ሀገራት አምባሳደሮችና ዲፕሎማቶች እንዲሁም ሌሎች የሚመለከታቸው አካላት በተገኙበት በክልሉ ነባራዊ ሁኔታ ላይ ምክክር ማድረጉን አስታውቀዋል። የትግራይ ክልል ጊዜያዊ ምክር ቤት የማኅበራዊ ጉዳዮች ቋሚ ኮሚቴ ኃላፊ አቶ ዓለምሰገድ አረጋይ የተለያዩ ሀገራት አምባሳደሮችና ዲፕሎማቶች በተገኙበት የተካሄደው ውይይት ክልሉን የተመለከቱ በርካታ ጉዳዮችን እንዳነሳና በዋናነት የጊዜያዊ አስተዳደሩ መዋቅር ምን መምሰል አለበት የሚለው ዋና አጀንዳ እንደነበረ ገልጸዋል። ከዚህ ቀደም ጊዜያዊ አስተዳደሩ ሲቋቋም ሁሉን አካታች ባለመሆኑ ምክንያት ለሁለት እንደተከፈለና በክልሉ ውስጥ የተረጋጋ ሰላም እንዳይሰፍን ስላደረገው ጊዜያዊ ምክር ቤቱ ከተለያዩ አካላት ጋር ይህንን ውይይት ሲያደርግ የህወሓት አመራሮችና የፌዴራል መንግስቱን በዲፕሎማቶች በኩል አቀራርቦ ለማነጋገር ያግዛል ተብሎም ይጠበቃል ብለዋል። በውይይቱ ላይ ከተነሱት ጉዳዮች መካከል የክልሉን ወቅታዊ የፖለቲካ ሁኔታዎች የተመለከተ፣ ተፈናቃዮችን የመመለስ፣ የቀጣዩን ሀገራዊ ምርጫ፣ የፕሪቶሪያውን የሰላም ስምምነት የተመለከቱና ጊዜያዊ ምክር ቤቱን ማጠናከር የሚሉ ጉዳዮች በዋናነት የተነሱበት ነው ሲሉም ተናግረዋል። የትግራይ ህዝብ ሰላም እንደሚፈልግና በተለያዩ አካባቢዎች በርካታ ቁጥር ያላቸው የተፈናቀሉ ዜጎች ስላሉና የፖለቲካ ስርዓቱም ወደ ነበረበት ስላልተመለሰ ጊዜያዊ ምክር ቤቱ ይህንን ለማስተካከል ኃላፊነት ስላለበት የተለያዩ ዲፕሎማቶች ጣልቃ በመግባት የማግባባት ሥራ መስራት እንዳለባቸው አቶ ዓለምሰገድ አመላክተዋል። በክልሉ ውስጥ የሚፈጠሩ ከሕግ አግባብ ውጭ የሆኑ ነገሮች ሁሉ በመጀመሪያ የክልሉን ማኅበረሰብ በመቀጠል ደግሞ እንደ ሀገር የሚያስከትሉት ጉዳት የከፋ ስለሚሆን በፌዴራል መንግሥት በኩልና ሌሎች የሚመለከታቸው አካላት ጉዳዩን ትኩረት ይሰጡት እንደሚገባም አጽንኦት ሰጥተው ተናግረዋል። ዶናልድ ትራምፕ ተጨማሪ 50% ታሪፍ ለመጣል ማሰባቸው ከስህተት በላይ የሆነ ስህተት ነው ስትል ቻይና አስጠነቀቀች። ዶናልድ ትራምፕ ተጨማሪ 50% ታሪፍ ቻይና ላይ መጣል ዝተዋል። ቻይና በበኩሏ እስከ መጨረሻው ለመታገል ቃል ገብታለች። ቻይና ወደ አሜሪካ የምትልካቸው ሸቀጦች ላይ የጣለችው 34% ታሪፍ የማይነሳ ከሆነ ተጨማሪ 50% ታሪፍ ቻይና ላይ እንደሚጥሉ አስታውቀዋል። ቻይና ይህንን የትራምፕን ማስፈራሪያ
ከስህተት በላይ የሆነ ስህተት ብላ ጠርተዋለች። ቻይና ንግድ ሚኒስቴር የአሜሪካን ውሳኔ ፈጽሞ እንደማይቀበልም ተናግረዋል። እስከ መጨረሻው ለመዋጋትም ቃል ገብተዋል። ሚኒስቴሩ የፕሬዝዳንት ትራምፕን ዛቻ ከስህተት በላይ የሆነ ስህተት ብለውታል። ሁሉም የታሪፍ ዕቅዶች እንዲወገዱና የአሜሪካና ቻይና ልዩነቶች በውይይት እንዲፈቱም ጠይቀዋል። ባለፈው ሳምንት ቻይና ላይ ለጣሉት ታሪፍ በምላሹ ቻይና 34 በመቶ ታሪፍ እንደምትጥል አስታውቃለች። ትራምፕም ቻይና የጣለችውን የአጸፋ ታሪፍ እስከ ማክሰኞ ድረስ ካላነሳች 50 በመቶ ተጨማሪ ታሪፍ እንደሚጥሉ አስጠንቅቀዋል። ትራምፕ የጣሉትን ታሪፍ በተመለከተ በአሜሪካ የቻይና ኤምባሲ የምጣኔ ሀብት ጭቆና ነው፣ መብታችንን ከማስጠበቅ ወደ ኋላ አንልም ሲሉም ምላሽ ሰጥተዋል። ትራምፕ ተጨማሪ 50 በመቶ ታሪፍ ቻይና ላይ ከጣሉ የአሜሪካ ተቋማት ከቻይና የሚያስገቡት ምርት በአጠቃላይ 104% ታሪፍ የተጣለበት ይሆናል። የቤጂንግ የመንግሥት ጋዜጣ ፒፕልስ ዴይሊ ግፊትና ዛቻዎች በእርግጠኝነት ከቻይና ጋር ለመነጋገር ትክክለኛው መንገድ አይደሉም በሚል ርዕስ ባወጣው ዘገባ የትራምፕ አስተዳደርን ተችቷል። የቻይና የውጭ ጉዳይ በጫና ውስጥ ጥንካሬን አሳይቷል። የቻይና ኢኮኖሚ ሁሌም ልማትና እድገትን አስጠብቆ ቆይቷል። በአንጻሩ ዩናይትድ ስቴትስ የንግድ ጉድለቶችን የመቀነስና የማኒፋክቸሪንግ ግቦችን ማሳካት ባለመቻሏ ብቻ ሳይሆን በራሷ ኩባንያዎችና ሸማቾች ላይ ኪሳራ አድርሷል ሲልም ገልጿል። ይህም የዓለም ሁለት ትልቅ ምጣኔ ሀብት ሀገራትን የንግድ ጦርነት እንዳያባብስም ተሰግቷል። ትራምፕ በትሩዝ ሶሻል ገጻቸው ከቻይና ጋር ስለ ታሪፍ እንድንነጋገር የተያዘው እቅድ ተሰርዟል ማለታቸው ተዘግቧል። ውድ የሐመር ሚዲያ ቤተሰቦቻችን ዛሬም የመረጃ ሰዓታችን በትኩረት የሚመለከተው ጉዳይ አለው። መሳይ መኮንን እንዲህ እንዳሁኑ ያለ አቋም ከማራመዱ በፊት በብዙዎች ዘንድ የኢትዮጵያ ጠበቃ የባንዲራዋም መከታ ተደርጎ ይወሰድ የነበረ ጋዜጠኛ ነው። ኢሳት በሚባል የግንቦት 7 ልሳን ውስጥ ከዋሽንግተን ዲሲ እስከ አስመራ ድረስ እየተመላለሰ የነብርሃኑ ነጋንና የአንዳርጋቸው ጽጌን ጉዳዮች እንደወረደ ወደ ሕዝብ ጆሮ የሚያደርስ በወቅቱ ከነበረው ህወሓት ጠል እንቅስቃሴ ጋር በተጋጋለው የዲያስፖራ ንቅናቄ ላይ ከሀገር ቤት የተገኘ የሰበር ዜና ነዳጅ እያርከፈከፈ በባንዲራ ፍቅር ይሰቃይ የነበረውን ትውልድ ኢትዮጵያዊ ሁሉ ስሜት ያሞቅ የነበረ ጋዜጠኛ ነው መሳይ መኮንን። መሳይ ኢሳት ውስጥ እያለ የኤርትራ በረሃ ድረስ ሄዶ ዘመን ባፈራቸው ቴክኖሎጂዎች የተቀናበሩ ወታደሮችን በርግጥ በረሃ ውስጥ ያሉ ኢትዮጵያ ለመግባትም አንድ ሐሙስ የቀራቸው ህወሓትን ለመጣልም የመጨረሻው ምዕራፍ ላይ የደረሱ እያስመሰለ ዲያስፖራውን የተስፋ ዳቦ ይግታው የነበረ ግለሰብ ስለመሆኑ አብረውት ሲሰሩ የቆዩ የሚዲያ ሰዎችና አመራሮች ይናገራሉ። መሳይ መኮንን እንዲህ ካሉ ጉዳዮች ጋር ስሙ ደጋግሞ የተነሳ ቢሆንም ያኔ በነበረው ትግል ተፈጥሮ ምክንያት በብዙ ሰዎች ልብ ውስጥ በጎ ተጽዕኖ ያሳረፈ የኢትዮጵያ የቁርጥ ቀን ልጅ ተደርጎም ይወሰዳል። ይህ በመላው ዲያስፖራ ዘንድ የህዝብ ዓይንና ጆሮ ነን ብለው በሚደሰኩረው ኢሳት በኩል ገኖ የታወቀው ጋዜጠኛ የ2010 ለውጥ በመጣ ማግስት ጨርቄን ማቄን ሳይል ወደ አገር ቤት በመግባት አሜሪካ ሆኖ የጀመረውን ህወሓትን መቃብር የመክተት ሩጫ ሲያጧጡፍ ነበር። የመሳይ መኮንን ህወሓት ጠልነት ጽንፎ እጅግ ተለጥጦ ወደ ህዝብ ጠልነት ያደገ ነው በሚል ሲወቀስም ይሰማል። በአንድ ወቅት በኢሳት የማህበራዊ ድረገጽ ላይ ትግላችን ከ5 ሚሊዮን ህዝብ ጋር ነው የሚል መፈክር መሰል መልእክት ተለጥፎ መታየቱ በእርግጥም ኢሳት ውስጥ ህወሓትን ብቻ ሳይሆን ህዝቡንም ጠል ሰዎች እንዳሉ ያሳበቀ ጉድ ነበር። በእርግጥ ያ መልእክት በፍጥነት ከገጹ ላይ እንዲወርድ የተደረገ ቢሆንም ክስተቱ ግን ኢሳት ውስጥ የተሰገሰጉት ሰዎች ምን አይነት አመለካከት ያላቸው እንደነበሩ ፍንትው አድርጎ ያሳየ ነበር። ከዚህ ባሻገር ጠጋበኛ የህወሓት ሹማምንት በመብረቃዊ ኦፕሬሽን መከላከያውን ድባቅ መተነዋል ብለው የለኮሱትን ጦርነት ተከትሎ እነዚሁ ልማደኛ የኢሳት አፈቀላጤዎች ጊዜው የኛ ነው በሚል ስሜት በተለያዩ አካባቢዎች ያሉ የትግራይ ሰዎችን መሰብሰብና በአንድ ስፍራ ማጎር እንደሚገባ ለመንግስት አቅጣጫ ሲሰጡ የነበሩ ናቸው። ይህን ነገር ጊዜው ካለፈ በኋላም ቢሆን እናቶ ልደቱ አያሌው መደረግ ያልነበረበት ነው ብለው ሲሞግቱት ድሮም የነበረ ነው አዲስ ነገር አይደለም ብሎ ለመከራከር የደፈረ ማንነት የነበረው ሰው ነው መሳይ መኮንን። ታዲያ ይህ ሰው በፍቅር ከንፎለት ከነበረው የጠቅላይ ሚኒስትር ዶክተር አብይ አህመድ አመራርና በያውደ ግንባሩ የዞረ ሲያሞግሰው ከነበረው የመከላከያ ሰራዊት ጋር ምን አጣለው? በራሱ አንደበት የተቀመጠ ምክንያት አለ። ከአብይ ጋር የተቆራረጣችሁበት እቺ ወደ ቋቅ የገፈተረ ምክንያት ምንድን ነው? ግልጽ እንዲሆን በምን የተጣላችሁት? በጥቅም ግጭት ወይስ የፖለቲካ ልዩነት?
ሞገስ በነገራችን ላይ ቋቅ ያልኩት በይፋ እንትን ያልኩት እንጂ ከአንድ ዓመት በፊት እኔ እዛው አዲስ አበባ ለዚህ ለሉና ትግሉ እሺ ቋቆን እቺን ቋቅን ተዋት እንደ ካሁን በኋላ በቃ ብቻ ከአብይ ጋር ጣላ ምንድነው አገዛዙ ጋር የመጨረሻ የተቆራረጥ ነው ያገኘሁት ዕለት ኢን ሴንስ በወቅቱ ጦርነቱ ይካሄድ ነበረ ህዋቶች ደሴ ሊይዙ ተቃርበው ነበረ እና በጣም የአዲስ አበባ ህዝብ ግራ ገብቶታል ሰው በጣም ግራ ገብቶታል እኔ ከዚህ ቤተሰብ ባለቤቴም ጨምሮ ለምን አትመጣም እነዚህ ሰዎች እኮ ወደ አዲስ አበባ ከገሰገሱ ነገር ሁሉ ያበቃል የሚል ፍርሃት ነጋዴው ላይ ፍርሃት ህዝቡ ላይ ፍርሃት ነበር በዛ ሰዓት ላይ ማታ ስልክ ደወለና ያው በቺፍ ኦፍ ስታፍ አማካኝነት ነገ አንድ ቦታ እንሄዳለን አለ ከኔ ጋር ማለት ነው ከዛ ጧት የሱ ሰዎች መተው ወሰዱኝ እኔ መሰለኝ ጦርነት ላይ ስላለን የሆነ አንድ ወታደራዊ ካምፕ የሆነ አንድ ምክንያቱም ጥያቄዎች የሰው ሁሉ ጥያቄ ሰው እየተናገረ አልነበረም አብይ ስለ ጦርነቱ ምን ያደረገ እንደሆነ አይታወቅም ዝም ምን ያለው ሌሎች ናቸው የሚናገሩት ሌሎች ናቸው እንትን የሚሉት በኋላ ላይ ሰው የሆነ ቦታ ሊወስደኝ ነው ብዬ ስጠብቅ ይዞኝ ሄደው ሎጅ ለማሳየት ነው የሚያሰራው ሎጅ በጣም ደነገጥኩ እንግዲህ መሪ ነው በመሪነት ቦታ የተቀመጠ ሰው በዚህ ወቅት ላይ ህዝቡን እንዲህ ስጋት ውስጥ የከተተን ጉዳይ ትቶሱ ጉርድ ሸሚዝ አድርጎ እንደ ምንድነው የስካንዲኔቪያን መሪ መስሎ ወደ ሎጅ ይዞኝ ሲሄድ በጣም የደነገጥኩት ያም ሆነ እሱም ይቅር መጀመሪያ ድንጋጤ የጀመረው ከዛ ነው እንግዲህ አብይን የምናቀው በሚናገረው ነገር በሚዲያ በቴሌቪዥን ላይ በሚታየው ኢትዮጵያ ሲል ሁላችንም በዛ ተወስደን ግን ከነ ጥያቄዎቻችን ዘልቀን ነበር በኋላ ላይ ግን ሁለተኛውን አብይ ያገኘሁት የዛንለት ነው ስለ ኢትዮጵያ ያለውን ስሜት ቀርቤ ተረዳሁት ስለ ሰንደቅ ያለው በአጠቃላይ ስለ አማራ ህዝብ ያለው ስለ ኦሮሞ ህዝብ ያለው ስለ ሌላው የኢትዮጵያ ህዝብ ያለውን ስሜት በቅርበት ከማንም ሶስተኛ ማስረጃ አይደለም የምጠብቀው እንዲህ ገጽ ለገጽ ቁጭ ብለን ያወራነው ነው እና ስረዳው በጣም ድንጋጤ ነበር ይሰማኝ የነበረው እንደውም ማስታውሳለሁ በወቅቱ ወደ መኝታ ቤት ስገባ ማታ ኢትዮጵያ ሆይ እዚህ ሰውዬ እጅ ላይ ወድቀሻልና እግዚአብሔር ይሁንሽ ነው ያልኩት በቃ ኢትዮጵያ አደጋ ላይ እንደምትሆን ይሄ ሰውዬ ነገ ከነገ ወዲያ ትልቅ ግዙፍ ማንወጣው ገደል ውስጥ ሊከተን እንደሚችል ተረዳው ከዛን ጊዜ ጀምሮ ከአብይ ጋር በመንፈስ ተለያይተናል በሐሳብ ተለያይተናል ፊዚካሊ እዛ ስላለው ያንን መግለጽ አልችልም ነበር ጥሩ ስለዚህ እየተገለጠ በሂደት እየተገለጠ ሄደ ከሱ ጋር የተፋታውበት በነገራችን ላይ ከሌሎቹ ከነብራኑ ጁላ ጋር እናወራለን የነሱም ሐሳብ ያስደነግጣል ሚዲያ ላይ የሚናገሩትና በግል የምታወራቸው ነገሮች በጣም ነው የሚያስፈሩ በጣም እንደውም የፊልድ ማርሻሉን ካነሳ አንድ ልጨምርል መሳይ ፊልድ ማርሻሉን ቃለ ምልልስ አድርገለታል አሁንም ዩቲዩብ ላይ አለ እንደውም አንተነ ሞስት ፕሮባብሊ ጋር ቃለ ምልልስ ፊት ለፊት ያረክለትና በዛ ጊዜ ለምሳሌ ፊልድ ማርሻሉ ያኔ ያልነበራቸው አሁን ያመጣው አዲስ ባህሪ ነበረ ምን አዲስ ነገር ኖሮ ነው ያኔ ቃለ ምልልስ ስታረግላቸውም ቅድም እንዳልከው እንደጀመርከው በአካልም ስታገኛቸው የነበሩ ፊልድ ማርሻል አሉ ከዛ በኋላ ላለፉት 3 አመታት ደግሞ የምናቀው ፊልድ ማርሻል አሉ ቃለ ምልልስም ሲሰጡ የሚናገሩ even ባለፈው ደግሞ ለቀድሞ ባልደረባችሁ ሁለት ክፍል ያለው ቃለ ምልልስም ሰጥቷል መሰረታዊ ለውጥ አለ ፈንዳሜንታል የሚባል በዛኛው ፊልድ ማርሻል አንተ የምታውቀው የመጀመሪያ ፊልድ ማርሻል እና አሁን ያለው ፊልድ ማርሻል መካከል ልዩነት አለ ልዩነት ከሌለው ተስፋ እንደምታስተው ቃለ መጠይቁ ላይ ብዙ ጥንቃቄ ተደርጎ ኤዲት ተደርጎ የወጡ ነገሮች አሉ በወቅቱ እውነት ለመናገር በወቅቱ ያው ሰውየውም ለህዝብ እንዳይጋለጥ የተናገረው ነገር ሁሉ አደባባይ ቢወጣ ከማንም በላይ ተቋሙ እሱም ይዋረዳል በሚል ትልቅ ችግር ነበር ኢንተርቪውንም ስናደርግ በነገራችን ላይ ጥሬው ኢንተርቪውንም ኢሳት ውስጥ ካለ የኢሳት ነው የዛ ኢንተርቪው ባለቤት ካለ ያንን ጥሬ ኢንተርቪው ሊያወጡ ይችላሉ በግለሰብ ደረጃ ሁሉ የሚሳደበው ነበር በግለሰብ ደረጃ ስለዚህ ያንንም የነበረው ብራኑ ጁላ ያው ነው አሁንም ያው ግን በወቅቱ እንዳልኩ የሆነ አይተን እንዳላለፍ ግን ለምንዋ ሲባል ለምጣዱ ሲባል የሚባለው አይነት ውስጥ ስሜት ውስጥ ስላለን ነገሮችን ሁሉ እንዳሁኑ አደባባይ አንዘረግፈው ያኔ ግን የሆነ ስተት ነው አይደለም እንደየንትናችን ግን ስተት ነበር በጣም የምንሰማቸው ጆሮን ጭው የሚያደርጉ ለምሳሌ አሁንም በጽሁፍ አውጣው ነበር ስለ ጎጃም የነገረኝ ነገር ያስደነግጣል የኢትዮጵያን ችግር ለመፍታት
ጎጃም ተሰብስበን መግባት አለብን ያለ መሳይ መኮንን የአቋሙ የተለጠጠበት መንገድ ደግሞ እጅጉን የሚያስፈራ ነው። ኢትዮጵያ ከማንም ሀገር ጋር ጦርነት ብትገጥም አገርን ከመከላከል ይልቅ አጋጣሚውን ተጠቅመን ፋኖን 4 ኪሎ እናስገባዋለን እያለ ይናገራል። የባህር በር ጉዳይ በተለይ በአብይ የሚመጣው አጀንዳ ለቅንጦት ነው ቀጥሎ የሚመጣው ነው ብለ አስቀምጣል። ጦርነት ተነሳን በል በሆነ ጉዳይ እኔም አንተም ሳንፈልግ እንበል አሁን በዚህ ንውጣና ቀደም እንዳልከው ውጤት ደረጃ ጦርነት ተነሳ። ጦርነት ከተነሳ ያው እንግዲህ እዚህ ጋር ነው የሚመጣው የሁለት ጌታ ጉዳይ አይደለ ማደር ወይ የሎያሊቲ ጉዳይ እዚህ ጋር ነው የሚመጣው። ያኔ ጦርነቱ ቢነሳ እንደ መሳይ ወይም መሳይን የሚከተሉ ሰዎች ምን ቢያረጉ ነው አንተ የምትመክረው? ከኋላ ኢትዮጵያ መንግስት ሊወጉ ቢነሳ ከኛ ቁጥጥር ውጪ ቢነሳ ነው ያልኩት። ቢነሳ ያው ልንገርህ ቁጥጥር ቢጫለ እንደው መቼም ጦርነት ሰው አይመኝም እንዲህ በሚዲያ ላይ ጦርነት ይነሳ ብላል። ግን ይሄ አብይ የሚባለው ስርዓት እንዲገረሰስ ይሄ ጦርነት ቢከፈት ሁሉ ብለን እንመኛለን። አሰላለፋችሁ ምንድነው? ምንም ጥርጣሬ ያስፈልገውም። ይሄ እዛሱ ጦርነቱን ሲከፍት ፋኖ 4 ኪሎ እንዲገባና የምናደርገው ፋኖ 4 ኪሎ ይገባል። ይሄን ስርዓት መጣል ለምንም ለድርድር የሚቀብር አይደለም። ከኤርትራ ጋር ጦርነት ቢከፈት ከማን ጋር ነው የምትሆኑት? ከኤርትራ ጋር ሆነን አይደለም። ፋኖ የራሱን ኃይል ይዞ ሄዶ አጋጣሚውን ተጠቅሞ አዲስ አበባ መግባት ነው። ምንም ይሄ አሻሚ እኮ አይደለም። ግልጽ ነው። ዋናው ትልቁ ታርጌቱ ይሄንን ስርዓት መጣል ነው። ከዚህ ስርዓት በኋላ ለእናቴን ኮስት ስለዚህ በየትኛውም ዋጋ በየልጨምርበት በየትኛውም ዋጋ ከማንም ጋር ተሰልፈ በሚለው ምንም ይሄ ምንም ማመንታትም ጥርጣሬም የለውም። አብይን ለመጣል የሚደረግ ማንኛውንም ትግል የተቀደሰ ትግል ነው። ይሄ ባንዳነት አይደለም የባንዳነት መገለጫ አይደለም። ይሄ ተግባር ምን ባንዳን እየነቀልክ ምን ባንዳን መንቀል ባንዳነት አይደለም። ስለዚህ ይሄ ጉዳይ ሁለት አዲስ አበባን እኮ ነው ያሳጣ። መሳይ መኮንን ከጠቅላይ ሚኒስትሩ ጋር በነበረው ቅርበት ምክንያት ብዙ ሚስጥሮችን ያውቃል፣ አያሌ ነገሮችንም ይናገራል ተብሎ ሲጠበቅ እንደ ትልቅ ጉድ ያወጣው ግን አብይ አማራ ክልል ውስጥ 600,000 መሳሪያ አለ ብሎኛል የሚል ወሬን ነው። ለልና የምታስከብረው የመጀመሪያው ግን መነሻ ምክንያታቸው ስልጣን መያዝ የሚል አይደለም። ሁሉም ዲሞፍተሩን ነፍጡን አንስቶ የወጣው መሳሪያ አትነጥቀኝ፣ ምክንያቱም እኔ መነሻም ስለነበረኝ ነው። አብይ አህመድ ያን የተገናኘን ጊዜ ጠይቄው ነበረ። ደሴ ላይ እነዚህ ሰዎች ሊገቡ እኮ ነው እና ምንድነው የሚደረገው ስለው እንዴ አማራ ክልል ውስጥ 600,000 መሳሪያ አለ፣ ህዝቡ ታጥቋል። እንደ አማራ ማህበረሰብ ዓለም ላይ የታጠቀ ማህበረሰብ የለም። 600,000 መሳሪያ እንዳለ እናውቃለን። ታዲያ አይዋጋም? ማንን ነው የሚጠብቀው? መከላከያ እንዲሞትለት ነው ይሄንን ያለኝ። ስለዚህ ይሄ ማህበረሰብ ላይ የሆነ ነገር ታስቧል። እዚህ አንድ ወቅት ላይ ያኔ ኢሳት በነበረን ጊዜው ለውጡ መጥቶ አንድ ዲፕሎማት አለ፣ የኦሮሞ ዲፕሎማት ነው። አንዳንድ ጊዜ አለመቅረጽ በስልክ የምታረውን ነገር እንዲህ ዝም ብለህ ወሬና ሐሜት ይመስላል እንጂ በጣም የሚያስደነግጥ ነገር ነው የነገረን። ጦርነቱ ሊጀመር አሁን ህወሓቶችን ጥርሳቸውን እናራግፋለን፣ ለማዕከላዊ መንግስት ስጋት ከማይሆኑበት ደረጃ እናደርሳለን፣ ግን ትልቁ ጦርነት አማራ ክልል ይቀረናል። ስለዚህ አስበውበት ታልሞ ታቅዶ የገባ ነው። የትግራዩ ጦርነት ህወሓትን ማዳከም፣ የአማራ ግን ጦርነት አማራ የሚባለው ማህበረሰብ ትጥቅ አስፈትቶ ሽባ ማድረግ ነው። ስለዚህ ይህንን ማህበረሰብ መደገፍ እውነቴን ነው ማለት ጽድቅ ነው ብዬ ቃሉን አልጠቀምም፣ ግን ተገቢ ነው። ኢትዮጵያንም ማዳን ሊሆን ይችላል።